በመጨረሻም ስፐርስ ቶማስ ፍራንክን አባረረ ማለት ነው። እንዴ እስካሁን ድረስ ራሱ ለምን እንደታገሰው አላቅም ይዞይና በመጨረሻም ቶማስ ፍራንክ ከአሰልጣኝነቱ ተባሯል። እንደሚኮ ደስተኛ የለም በዚህ ሳበቅ ተረፈች ሰርቫይቭ አረገች ማለት እንዴ ሪሊጌት አርጋ እኮ በቃ ልናጣት ነበር እኮ ኢቭን ሽንፈቶቿን ኤክስፕሌን የምታረግበት ቃል እስክታጣ ነበር ሲያስለጠልጣት የነበረውና በመጨረሻም ቶማስ ፍራንክን አባረውላታል። የተሻለ እንደሚያመጡላት ተስፋ አረጋለሁና ተርፈሻል ሪሊጌት ብታረጊ አሁን እዛ ሻምፒዮንሺፕ እየመጣልናይሽ ነበር። ሰርቫይቭ ይላል ቶማስ ፍራንክ በጣም ቆየ ነው ማለት ነው። እኔ ይሁት እስኪ 5 ፖይንት ከሪሊጌት ርቀት ያለው ሰበር መረጃ የቶተንሃም ሆትስፐሩ አለቃ የሆነው ቶማስ ፍራንክ በቶተንሃም ሆትስፐር ቤት ደካማ ግስጋሴን ካደረገ በኋላ ከትላንትና ምሽቱ የኒውካስትል ዩናይትድ የ2-1 ሽንፈት በኋላ ዛሬ ላይ አሁን ከደቂቆች በፊት እየወጡ ሪፖርቶች እንደሚያሳዩት ከሆነ ከቶተንሃም አሰልጣኝነቱ እንደተሰናበተ ተረጋግጧል ማለት ነው። ቶማስ ፍራንክ በቶተንሃም ሆትስፐር ቤት 38 ጨዋታዎችን ማሰልጠን የቻለ ሲሆን በመምራት ማለት ነው 27% ዊን ፐርሰንቴጅ ብቻ ነው ያለው ማለት ነው። ደካማ የሚባል ጉዞ ላይ ነበረ። አሁን ላይም በፕሪሚየር ሊጉ ቶተንሃም ሆትስፐር 16ኛ ደረጃ ላይ በ29 ነጥብ ይገኛል ማለት ነው። ከወራጅ ቀጠናው በ5 ነጥብ ብቻ ነው የራቁት። በአጠቃላይ መጥፎ የሚባል ግስጋሴ ላይ ነበረ። በመጨረሻም ቶተንሃም ሆትስፐሮች በሲዝኑ አጋማሽ ላይ ይህንን አሰልጣኝ ማሰናበታቸው ተረጋግጧል ማለት ነው። የሱን ምትክ አሁን ላይ ቶተንሃም ሆትስፐሮች እያፈላለጉ እንደሚገኙም የተለያዩ መረጃዎች እየጠቆሙ ይገኛሉ። ለማንኛውም እናንተ ስለ ቶማስ ፍራንክ ስንብት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ሚኮ እንኳን ደስ አለሽ። ብሬኪንግ ኒውስ ፋሚሊ ቶማስ ፍራንክ ከቶተንሃም አሰልጣኝነታቸው ተባረዋል ማለት ነው። ሚኮ ስፐርስ እኔ በየቀኑ ስታለቅስ ማየት አልቻልኩም። በቃ በእናታችሁ በደንብ ኮፒ ሊንክና ሼር እያረጋችሁ ለሚኮ ስፐርስ አደርሱልኝ። እንኳን ደስ አለ ሚኮ። ወሬ ይሁን እውነት ይሁን አላቅም፣ ግን ሚኮ ስፐርስ ላንተ የደረሰልህ አምላክ ለሊቨርፑል ደጋፊዎች የሚደርስልን እናቴ ነው ምሬ። ቶማስ ፍራንክ አውት ተባለ መሰለ ያራዳ ልጆች። እንግዲህ ከቶማስ ፍራንክና ከዚህ መላጣት ስሎት ማን ይባራል ብዬ ነበር። እንግዲህ ቀደመ የኛውን መድኃኔዓለም በዛው በነካጅህ ይዘልን ሂዱ ወይ አንዴው የምር ከዚህ ቻለ ማጥፋው እንጂ ፊንግል አድርገው የምሬ ነው። እንደዚህ እንደ ኮሮና በሽታ የምሬ ነው። ተቃጠል ነው ያራዳ ልጆች። ዛሬ የሊቨርፑል ደጋፊዎች ማለት ነው እናሸንፋለን ምትል ድምጽህ እንዳልሰማው እግዚአብሔር ምስክሬን። ሰንደርላንድ በሜዳችን ማርሆን ብሏል እና ያራዳ ልጆች ሚኮ ስፐርስ እንኳን ደስ አለህ። መቤቴ ምሬን ነው በቃ እንኳን ደስ አለህ። እኔ አንተን ፊት ማየት ምርር ብሎ ነበር የምሬን ነው። እንኳን ደስ አለህ ያራዳ ልጆች ጀማው። እንዴው 1000 ፎሎ ነው የቀረው። አሁን ግቡና ፎሎ አድርጉ። ሳዳፍ ኔሽን ግን አረይን ፊታችሁ ገረፈ እኮ እግዚአብሔር። ሰበር ዜና የዛ አትሌቲኩ ጸሐፊ ዴቪድ ኦርንስቲን አሁን ይዞት በወጣ መረጃ መሰረት የሰሜን ለንደኑ ክለብ ቶተንሃም ሆትስፐር የ52 ዓመቱን አሰልጣኝ ቶማስ ፍራንክን ከስራው አባሯል። ቶተንሃም ሆትስፐር ትናንትና በእንግሊዝ ፕሪሚየር ሊግ በኒውካስል ከተሸነፈ በኋላ ዛሬ አሰልጣኙን ማባረር ችሏል። ዜናው የዛ አትሌቲክ የዴቪድ ኦርንስቲን ነው። ቶተንሃም ቀጣይ ማንን አሰልጣኝ አድርጎ ይቀጥራል? ነገና ከነገ ወዲያ የምናየው ይሆናል። በደም ኮፒ ሊንክ አድርጉ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን አጥፍታችሁ ቪዲዮውን ጨርሱ። ከእንግሊዝ ፕሪሚየር ሊግ የተሰናበተው 7ኛው አሰልጣኝ በአሁኑ ሰዓትም ተለይቷል። ይህ ዜና ለሚኮ ስፐርስ ጥሩ ይሆን አይሆን አላቅም። በአሁኑ ሰዓት ቶተንሃም ቶማስ ፍራንክን ከዋና አሰልጣኝነታቸው ማሰናበታቸውን በአሁኑ ሰዓት ዛክቴቲክስ ላይ የሚሰራው ዴቪድ ኦርንስቲን በአሁኑ ሰዓት ይፋ ማድረጉንም ተመልክቻለሁ። ያውላችሁም እንደምታውቁት ትናንት ምሽት ቶተንሃም በኒውካስትል 2-1 መሸነፉን ተከትሎ በአሁኑ ሰዓት ቶማስ ፍራንክ ከቶተንሃም አሰልጣኝነታቸው መሰናበታቸውም ተረጋግጧል። እውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። ይሄንን መረጃም ለቶተንሃም ደጋፊው ሼርም አድርጉላቸው። መልካም ቀን፣ መልካም ሙሉ። ሰበር ዜና ቶማስ ፍራንክ እንግዲህ ከአሰልጣኝነት መንበሩ ከቶተንሃም ሂር ዊ ላንድ ተብሏል፣ ተነስቷል። ፋሚሊ ሚኮ ስፐርስ እንኳን ደስ አለሽ። እኔ ደስ ብሎኛል። አንቺ ደስ አላለሽም? ወይኔ ሚኮ ስፐርስ ላይወርድ ነው ዘንድሮ። ሚኮ ስፐርስ ላይወርድ ነው። ቴና ግን አምጡት ቴና። ለማንኛውም እንግዲህ ሚኮ ስፐርስ እንኳን ደስ አለ ማለት ፈልጋለሁ። ይመቺ። ቶማስ ፍራንክ ግን እንደዚህ ቅመ ነው እንደዚህ አይነት ፎቶ የተነሳው። ፋሚሊ ሰበር መረጃ ቶማስ ፍራንክ ሳክድ ባይ ቶተንሃም ሆትስፐር። ሚኮ እንኳን ደስ አለሽ። አመቱ ሙሉ ሲያቃጥልሽ የነበረው አሰልጣኝሽ ተባሮልሽ። እንኳን ደስ አለሽ። እኔ አንቺን በጣም ስለምትመጪኝ ቀጣይ አመት ታችኛው ዲቪዥን ወርደሽ በታችኛው ዲቪዥን ክለቦች ላይ እንዳዘቺ እፈልጋለሁና እንኳንም ተረፍሽ። አሁን አዲስ አሰልጣኝ ታመጫለሽ፣ ወደ ምርጥ ብቃትሽ ትመጪና ማለት ነው
ፕሪሚየር ሊጉ ላይ ተቆያለሽ ማለት ነው። ለምን አንቺ ስለምትመጪ ክለብሽ አይመቸኝም። እውነታው እናውራ ከተባለ አይመቸኝም። ምክንያቱም እኔ ላይ ብቻ ነው 3 ነጥብ መውሰድ የሚችለው ሌላው ላይ አይችልበትም። ለማንኛውም ጋይስ ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ሚኮን ሜንሽን አድርጉልኝ። ይመቻችሁ። ዛሬ በሰሜን ለንደን ከተማ ዱብዳ የሆነ ሰበር ዜና ተሰምቷል። ውጤት ማምጣት ያቃተው ቶተናም አሰልጣኙን አሰናበተም። የሰሜን ለንደኑ ክለብ ቶተናም አሰልጣኝ ቶማስ ፍራንክን ከኃላፊነታቸው ማሰናበቱን ይፋ አድርጓል። አሰልጣኝ ቶማስ ፍራንክ ከ8 ወራት የኃላፊነት ቆይታ በኋላ በዛሬው ዕለት መሰናበታቸው ታውቋል። በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኘው ቶተናም አሰልጣኙን ለመተካት ስራዎችን እንደጀመረም አስታውቋል። ካለፉት 17 ጨዋታዎች 2ቱን ብቻ ማሸነፍ የቻለው ቶተናም ከወራጅ ቀጠናው በ5 ነጥቦች ብቻ እርቆም ይገኛል። ይህንን የቶተናም ውሳኔ እንዴት አያችሁት? ሐሳባችሁን በኮሜንት ገለጹልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ወይኔ በቁስል ላይ ሌላ ቁስል። ምንድነው ቶማስ ፍራንክ ተነጋግረን ቶተናምን የተረከብከው? ታችኛው ዲቪዥን ሳታወርደው ለምንድን የተሰናበትከው? ቢያንስ እንዲያቆዩ የሆነ ነገር አትላቸውም? አረ ወይን ሌላ ቀጣይ ሚኮ ቀጣይ ሌላ አሰልጣኝ እንኳን ቢመጣ ተፈራርመን ነው የሚገባው። ታችኛው ዲቪዥን ቶተናም የሚባል ክለብን ሳይወርድ የትኛውም አሰልጣኝ አይረከብህም። ምክንያቱም አምና አረሰውም፣ የዩሮፓ ሊግ ፍጻሜን አረሰውም፣ መቼም ቢሆን ማለት ነው መቼም ቢሆን። ስለዚህ ታችኛው ዲቪዥን ሌላ ከቶማስ ፍራንክ ደግሞ የተሻለ ደነዝ አሰልጣኝ ደግሞ ተቀጥራለህ፣ ታችኛው ዲቪዥን ትወርዳለህ። ከዛ በኋላ የፈለከውን ማምጣት ትችላለህ። እረ ተቃጠልኩኝ። ቶማስ ፍራንክ ይሄን እኮ አልነበረም የተነጋገርነው፣ ይሄን አልነበረም። ቶተንሃምን ታችኛው ዲቪዥን አውርደህ ቶተንሃም እንድትለቅ ነበረ ውል ነበረ። ማንኛውም ቶማስ ፍራንክ ዛሬ ከቶተንሃም ኃላፊነቱ መሰናበቱም እንግዲህ ፋብሪዚዮ ሮማኖ አረጋግጧል። ለማንኛውም እስቲ ምን ተሰማችሁ? ታችኛው ዲቪዥን እንዳይወርድ ነበር ንግግር ያደረግነው። ለማንኛውም አለንም ቀጣይ አሰልጣኝ ቢቀጥሩም ታችኛው ዲቪዥን የሚያወርድ አሰልጣኝ ካልሆነ ሲጀመር ቶተንሃምን መረከብ አይችልም። እኔ ነኝ ማዝልሽ ማለት ነው። ሰበር ዜና አሰልጣኝ ቶማስ ፍራንክ ከቶተንሃም ስልጣናቸው ተባረዋል። እንደውም ቆዩ። ይሄን መረጃ በአሁን ሰዓት ይዞት የወጣው ፋብሪዚዮ ዴቪድ ሆክ ብቻ የተለያዩ መረጃዎች ናቸው ወይም በአሁን ሰዓት ይዘው የወጡት የሚገኙትና ሳክድ ተብሎ ኦሬዲ ፎቶ ተለጥፎለታል። ቆዩ። እንደውም ከምር ስንተኛ ደረጃ ላይ እንዳለ አይታችሁታል። በጣም ቆዩ። በጣም የወረደ እኔ ሊቨርፑል በዘንድሮ ዓመት ተበደለ፣ እዚህ ገባ እዛ ገባ እላለሁ። ጀለስ በሌላ ሙድ ያራምድልኛል እንዴ! ምንድነው? ቆይ አሰልጣኞቹን የነካቸው እንዴ! ምንድነው? አረ የዘንድሮ ዓመት ደግሞ በጣም ነው የሚለየው። ከምር ቆዩ። አንተ ሳክድ ለማለት ቆዩ። ይሄን ቪዲዮ ለቶተንሃም ደጋፊዎች አድርሱልኝ። የቶተንሃም ደጋፊዎች እኮ አንድ ሚኮን ምናምን የምትሉ አድቡ። ከብሽሽቅ ወተን ስናስበው ብዙ ቪዲዮ ወጥተው የማይሰሩ በቲክቶክ መንደር ላይ ራሳቸውን መጋለጥ የማይፈልጉት ነገር ግን በኤዲት በምናምን ብቻ የተደብቁ የቀሩ የቶተንሃም ደጋፊዎች አሉ። ለነሱ ሼር ኮፒ ሊንክ አድርጉልኝ። ዩል ነቨር ኦካል ኔቨር ሊቨርፑል ይቅደም፣ ሊቨርፑል ይቀጥል። ተመስገን ሰበር ዜና ጀምአው ቶማስ ፍራንክ ተባረረ ከቶተንሃም። ወይኔ ቶማስ ፍራንክ ወይኔ በእናት። በነገራችን ላይ አርሰናል የላከው ተላላኪው ቅጥረኛ በቶተንሃም ቤት የነበረው ሰርጎ ገብሰው ቶማስ ፍራንክ ነበር። እንግዲህ ታውቁታላችሁ፣ በብዙ ነገር እንግዲህ አይታችሁታል። ሚኮስፐርስ እንኳን ደስ አለሽ ማለት ከባድ ነው። ምክንያቱም ቡድንሽ ጎዳና ወጥቷል። እኔ አስቀድሜ ነግሬሻለሁ። ይሄ ሰውዬ ጎዳና አውጥቶ ጥሎብሻል ቡድንሽ። ወይ አባሪ ወይ ደግሞ እኔ ልቋጥርልሽ ተስማሚና ሰደሽ ያው ሐሳብሽን ስላልሰጠሽ ይላሽ ብዬሽ ነበረ። አሁን እንኳን ደስ አለሽ። ለማንኛውም ቶማስ ፍራንክ ተባሮልሻል። ምን አይነት ጣጣ ነው በእናትህ! ቶማስ ፍራንክን ስፐርሶች አባረሩት። ምን አይነት መርዶ ነው! ምን አይነት መርዶ ነው እንዴ! እኛም ሳይገጥም ለምን ያባሩታል? ደግሞ እሱ 100% 1000% ለአርሰናል ጨዋታ እና ደጋፊያችን እኮ ነሽ አንቺ ሲልቨር ሜምበር የሆነሽ ደጋፊያችን 6 ነጥብ ሳያረግልን ነክተውበት ተባነነበት የአርሰናል ደጋፊ እንደሆነ ማለት ነው። አባረሩት። ገባችሁ አይደል? ምን ፈተናችን ብዙ ነው እንዳያስጥሉን። በቃ ኒው ማናጀር ባውንስ ገባ። የአርሰናል ጨዋታ ላይ ውጤት በመያዝ ደጋፊውን ምናምን ሞራል ለመስጠት ማንም አሰልጣኝ ቢመጣ ማለት ሊጋደለ ነው የሚመጣው። ገባ አይደል? የዋንጫ ቡድን እንደሆነን ማሳየት የሚጠበቅብን ሌላ ጨዋታ ማለት ነው። የብሬንትፎርድ ላይ ማሳየት አለብን። ሲቲ 3 ነጥብ ስለሚያደርገው ጫና መቋቋም እንደምችል፣ ከዛ ላይ ኖርዝ ለንደን ደርቢ ከአዲስ አሰልጣኝ ጋር፣ ከዛ ላይ ደግሞ ቸልሲ ያው ሌም ሮዚኔር ቀለል ያለ ጨዋታ ስለሆነች አቼምፖንግ እና ባጃሽልን ይዞልሽ ይገባል፣ ይለጠፋል። እናንተ አያሳስብም።
ስፐርስን ውጤት ነጥብ እንዳስጥለን ነው የምላችሁ። በቃ ስፐርስ እንዳስጥለን። ቶማስ ፍራንክማ እኮ እያዘጋጀ ቫዝሊን ምናምን እየተቀባባ ማለት ኦይል ዳፕ አድርገን ልንሰጠው ነበር። አሁን ተባረረብን። ሚኮ እንዳትወርጂ ስንል ደግፈንሻል። ስትወርጂ ማየት አንፈልግም፣ ግን በሆነ ሳይድ ደግሞ ማለት ነው ኔክስት ሲዝን ዌስት ብሮሚችን ስለጥፈው ታኛላችሁ ምናምን ያልኩ ቪዲዮ ስትሰሪ ደግሞ ዝም ብዬ ሳስበው ብቻ የሚያረካ ነገር ነው። ስለዛ መውረድ አለብሽ ማለት መውረድ አለብሽ። በተለይ ቶማስ ፍራንክን አባረሽው፣ የአርሰናል ደጋፊ አባረሽ፣ ትወርጃለሽ፣ ሙድ ያዝብሻል። ከዛ ተመልሰሽ ትመጫለሽ። ቻምፒየንስ ሊግ በልተሽ ነው የምትወርጂው። ወይኔ ሲልቨር ሜምበር የሆነ ደጋፊያችን ተባረረ። ወይኔ በእናትህ የቶተናም አለቃ የሆኑት ቶማስ ፍራንክ ከስራቸው ተሰናብተዋል። ቶተናም አሰልጣኝ ሊቀይር ነው። ይሄ ማንን ነው የሚያስፈራው? ወያላውን። ለምን ከወልቭስ በኋላ የሚያገኘው ቶተናም ነው። ቶተናም ደግሞ አሰልጣኝ ቀይሮ ይጠብቃል። እኛ አሰልጣኝ ቀይረን ጠብቀን ለጥፈናል። ቶተናምም አሰልጣኝ ቀይሮ ጠብቆ ይለጥፋል ማለት ነው። አንድ ቡድን አሰልጣኝ ሲቀይር ከባድ ነው። የመልበሻ ቤት ሙድ ከባድ ነው። እኔ በዚህ መሀል ደስ ይለኛል። ማታ አላገጣችሁብኝ አይደል? ፏድ ደስ አለህ አይደል? እሺ የቶተንሃም አሰልጣኝ ቶማስ ፍራንክ አሰልጣኝ ስራው ተባሯል። ይሄ ሰውዬ ሲመጣ ማለት ነው እኔ ከዚህ ሰውዬ የገረመኝ ነገር መጀመሪያ መናገር የምፈልገው ከድሎቹ ማለት ነው ሽንፈቱ ይበልጣል። 38 ጨዋታ አድርጓል። 14ቱ ሽንፈት ነው። 13 ነው ድል ያለው፣ 11ዱ ድሮ ነው ማለት ነው። እና እኔ እንደመጣ ስንት ያልተሰራ ነገር እንኳን ነበር። እኔ ቪዲዮች ራሱ እያየሁ ማለት ነው አፈር ነበር ሲያግጣቸው የነበረው። በጣም ነበር ትሬኒንግ የሚያሰራቸው የነበረው። ምን ሊያደርግ ነው ምናምን ተብሎ ማለት ቶተና ራሱን ፖቼቲኖ ለመመለስ ራሱ ንግግር ጀምሯል የተባለው ካልተሳሳትኩኝ መረጃውም ማለት ነው። ሌላው ደግሞ ሮቤርቶ ዲዘርቢ ራሱ ሊቭ አድርጓል። ይሄ ሰውዬ ፕሪሚየር ሊግ መምጣት ያለበት ገብቷል። ጋርዲዮላ ያምንበታል እና ጋርዲዮላ ሲለቅ ይሄ ሰውዬ ነው መተካት የነበረበት። እኔ እንደማስበው ጋርዲዮላም ያምንበታል። ግን ማንቸስተር ዩናይትዶችም የዚህ ሰውዬ ፈላጊ ናቸው። ትላንትና ቶማስ ፍራንክ አም 100% ኮንቪንስድ አይ ዊል ስቲል ቢ ኢን ቻርጅ አጌንስት አርሰናል እንዳላለ በቃ በአሰልጣኝነቴ እንደምቆይ ከአርሰናል ጨዋታው እስኪደርስ እንዳላለ እንዳልፎከረ ዛሬ ዴቪድ ኦርንስቴን ይዞት በወጣው መረጃ መሰረት ተባሯል። አይ ዛቻ ብቻ የሆነ ሰውዬ ምን አለ እስከ አርሰናል ጨዋታ ብትቆይልን። ለነገሩ ጥሩ ነው ለመሰላችሁ። ቀጣይ ቀጥታ የሚያደርጉት አሰልጣኝ ቀጥረው ከአርሰናል ጋር ስለሆነ ይሄ ጥሩ ነው ለኛ። ኒው ማናጀር ኒው ባውንስ ምናምን የሚባል ነገር አለ። ነጥብ እንዲያስጠሉልን ይጋደላሉ ከአዲስ ማናጀራቸው ጋር ማለት ነው። እናያለን እንግዲህ። ሰበር ዜና ቶተንሃም ሆትስፐሮች ቶማስ ፍራንክን ማሰናበታቸውን ዴቪድ ኦርኔስተን አሁን ዘግቧል። ወይኔ እንከኛ ጋር ሳይጫወቱ ባይዞ በጣም ነው የሚመቹኝ እኚህ የተከበሩ ቶማስ ፍራንክ ማለት ነው። ቲፒካል የአርሰናል ደጋፊ ናቸው ሀቢቢ። ያው ስፐርሷ ጥሩ አይደለችም። ያው ከመውረድ ምንም የትኛው ምድራዊ ኃይል አያተርፋትም ማንም ቢመጣ ማለት ነው። ያው አርቴታ ካልያዛት በቀር መውረዱ አይቀርም አንቺ ሚኮ ማለት ነው። ግን ከኛ ጋር ቢጫወት ፒስ ነበር። ከኛ ጋር ከተጫወታችሁ በኋላ ብትለቅ ነበር ፖዚቲቭ ነገር። ብቻ ዴቪድ ኦርኔስተን ነው አሁን ያው አትሌቲክስ ላይ እንትን የተባለው። ያው ይመቻችሁ። ይሄን ለመናገር ነው። ቶማስ ፍራንክ በመጨረሻም ተባረረ። እንኳን ደስ አለሽ ሚኮ፣ እኛም ደስ ብሎናል። ምክንያቱም ይጠቅመናል ማለት ነው። ለሲቲ አሪፍ ዜና ነው፣ ለአርሰናሎች ግን መጥፎ ዜና ነው። እንዴት እንደሆነ አስረዳችኋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ሚኮ መጀመሪያ ተነፈሰ። እንኳን ደስ አለው ወንድሜ፣ ተገላገልክ። ኧረ በስመ አብ ተሰቃየ እኮ ከዛ በታች ማለት ነው። ትናንት የምር ቪዲዮ ሰርቼ ሰዓት ስላልበቃኝ ሳለቆ ቀርቼ ነው እንጂ ለሚኮ ቪዲዮ ሰርቼለት ነበርና ለማንኛውም ቶማስ ፍራንክ ተባሯል። እንዴት ነው እኛ የሚጠቅመን? እንግዲህ ቀጣይ የሚመጣው ማናጀር ጊዜያዊም ሆነ ቋሚ ማናጀር የመጀመሪያ ጌሙ ከአርሰናል ጋር ነው የሚሆነው በፕሪሚየር ሊጉ ማለት ነው። አይ ቲንክ ቶተንሃም ኤፍ ኤ ካፕ ውስጥ ይኖር አይኖር አላውቅም። ቅዳሜና ነው ፕሪሚየር ሊግ ስለሌለ ማለት ነው። እና የመጀመሪያ ጌሙን ደግሞ ኖርዝ ለንደን ደርቢ መሸነፍ ይፈልጋል ወይ አይፈልግም? ምን ሆነ ነው? የመጀመሪያ ደጋፊ ልብ ውስጥ የምትገባበት ጌም ነው። ስለዚህ ለኛ ዞሮ ትርፉ ለኛ ጥሩ ነው ማለት ነው። እና ለአርሰናል ደጋፊ ደግሞ መጥፎ ዜና ነው። ምክንያቱም የሚመጣው አሰልጣኝ የመጀመሪያ ነው፣ ሞቲቬሽኑ ከፍ ይላል። ልክ አሁን እንደ ሻሼ ማለት ነው። ሻሼን አያችሁታ? ልክ አሰልጣኝ ሲቀይር በሞራል እንደደመሰሰችው አዲስ ደግሞ አሁንም ካሪክ መጥቶ እንደደመሰሰ አዲስ የሚመጣው አሰልጣኝ ለአርሰናልን ያስደነግጠናል ብለን እንጠብቃለን። ስለዚህ ሚኮ እንኳን ደስ አለሽ፣ እንኳን አብሮ ደስ አለን። እኔን አስቀይመሽኛል፣ አርሰናልን ማስቀየም አለብሽ። ባለፈው ብዬሽ ነበረ አንቺ እኔ ላይ ብቻ እንዳትበረቺ፣ ግን አንቺ እኔ ላይ ብቻ በረታሽ። የዩናይትዱን ይቅር ብዬሻለሁ። ሻሼንም ለጥፊያት፣ እኔን ለጥፈሽ እሷ እንዳትቀራሉ፣ እሷ ለጠፈችሽ። አሁን ግን ይሄን ይቅር አልልሽ። እሺ፣ ስለዚህ በአዲስ ሞራል በአዲስ መንፈስ ወያላና ለንደን ነጭ ናት። እንኳን ደስ አለ። ጀሞ ሚኮ ቀን ወጣላት እና እየገባችሁ ኮንግራ በሏት። አሰልጣኟን አባራለች።
አሁን ቀና የምትልበት ጊዜ ደርሷል። ሁሌም አቀርቅራ ነው የምናውቃት። አሁን ቀና ልትል ነውና ሁላችሁም እየገባችሁ ኮንግራ በሏት። ሚኮ እንኳን ዳግም ተወለድሽ።